እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። የአርቲስት ነጻነት ወርቅነህ እህት ሊሞት አንድ ወር ሲቀረው በድጋሚ ያልተጠበቀ ምስጢር አወጣች። አንድ እውነት ድጋሚ ልነግራችሁ እፈልጋለሁ። የአርቲስት ነጻነት ወርቅነህ ሚስትና አብራችሁኝ ሁኑ እንዲሁም ጓደኛው በዚህ ጉዳይ ምን አሉ? እኔ እንቅልፍ አሁን ተኛ ይሆናልችን ካወራው ማለት እውነት ነው። ጎፋ ለተጎዱ ሰዎች እርዳታ ለማድረግ የሄዱ ቲክቶከሮች በአርቲስት ነጻነት ወርቅነህ ቤት ከዚህ በፊት ስትሰራ የነበረችው ሰራተኛ ሌላ ከባድ ያልተጠበቀ ምስጢር አውጥታለች። አማትዮ አትወደውም፣ ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ፣ ኢቭን ደስተኛ አይደለም። ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው። እነዚህን ጉዳዮች እንዲሁም ሌሎችም በዚህ ሰሞን አነጋጋሪና አወዛጋቢ የሆኑ ጉዳዮችን ዛሬ ይዤላችሁ መጥቻለሁ። ይሄን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ይሄን ቪዲዮ ላይክ በማድረግ ጀምሩት። አምስካት ነኝ የማቲ። እንግዲህ ሰሞኑ ስለ ነጻነት ወርቅነህ ጉዳይ በእርግጠኝነት ብዙ ነገር ሰምታችኋል ብዬ አስባለሁ። ሰሞኑን በሶሻል ሚዲያ ብዙ ነገር እየተባለ ነው። ታዲያ ምንድነው እሱ ጉዳይ ወደሚለው ኬስ ስንገባ የአርቲስት ነጻነት ወርቅነህ ቤተሰቦች እህቱ ሚሚ፣ ወንድሞቹ ወንደሰንና ኤርሚያስ ከእርቅ ሚዲያ ጋር ባደረጉት ቆይታ የገለጿቸው ዋና ዋና ነጥቦች በአጭሩ የሚከተሉ ሲሆኑ ግን ለአርቲስቱ ጥቅሙ ምንም አለመሆኑና ብዙዎችም ትችት አንስተውባቸዋል። ከኢንተርቪዎቹ መካከል አንዳንዶቹን እያሳዩአችሁ ምንቀጥል ይሆናል። ታዲያ ከተወሩ ነገሮች መሃል በጣም ብዙዎቹ የአርቲስት ነጻነት ወርቅነህ ሚስት ስታሰቃየው ነበር ያሉም ተናግረው ነበር። አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ ነገረኝ። ያኔ ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። እሺ አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት ሊሄድ አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ። እሺ እሱ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው በቃ አልሄድም። ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም ያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እነሱ መቆም አቅቶት እንደዛ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካ ነገር ላይ። ይህ ብቻ አይደለም። በዚህ ጉዳይ ብዙ ሰዎች የራሳቸውን ሐሳብ እያወሩ ይገኛሉ። በዚህ ጉዳይ አንዳንድ ሰዎች ይሄ ነገር ወደ ሶሻል ሚዲያ መውጣቱ ተገቢም አይደለም ትክክልም አይደለም እያሉ አንዳንድ ሰዎች የራሳቸውን ሐሳብ እየሰጡ ይገኛሉ። ነፂ ወንድማችን አንድም ቀን ስለ ሚስቱ፣ ስለ ልጆቹ፣ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናቅም። ስለዚህ አሁን ስለ ነፂ ባለቤቱና ልጆቹ ምንድን ነው እያላችሁ ያላችሁት? ግን ጤነኛ ናችሁ? ግን ጤነኛ ናችሁ ወይ? ምንድን ነው ፍላጎታችሁ? መጀመሪያ ስታደንቋት አልነበር እንዴ? ባለቤቱ መጀመሪያ ጀግና ናት፣ ጎበዝ ናት፣ መልካም ናት ስትሉ አልነበር ወይ? ራሳችሁ ሰው ሾርት ሚሞሪ እንደሆነ የምታውቁት እዛም ትክክል እዚህም ትክክል ይላል። ማስታወስ አይችልም፣ ነገሮችን መጠየቅ አይችልም፣ ነገሮችን ማገናዘብ አይችልም። አንዳንዶቹ ትክክል ነው ይሄ ነገር ሶሻል ሚዲያ ላይ መውጣቱ ተገቢ ነው እያሉ አንዳንዶቹ ሲናገሩ፣ አንዳንዶቹ ደግሞ በተቃራኒው ይሄ ነገር ሶሻል ሚዲያ መውጣቱ ተገቢ አይደለም ትክክል አይደለም እያሉ የተናገሩ ይገኛሉ። አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛ አልነበረችም። ለምንድነው ፍቃደኛ ያልሆነችው? ባለቤቱ ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን፣ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድነው ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን። በትዳሩ ጉዳይ እንዴት ነው ገራልኩኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎች አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው።
ምን ማለት ነው? ጥቅሙ ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 እና ልጆቹ ምንም ሳያቋርጥ እያንዳንዱ ገንዘብ እያገዘ ልጆቹን እንዳሳደገ። እስኪ በዚህ ጉዳይ እናንተ ምን ትላላችሁ? ይሄን ቪዲዮ የምትከታተሉ ቤተሰቦቼ ሐሳባችሁን እስኪ ኮሜንት ላይ አስቀምጡ። ይሄ ነገር ሶሻል ሚዲያ ላይ መውጣቱ ትክክል ነው ብላችሁ ታስባላችሁ? በህይወቱ ሲጸጸት የነበረው ተስፋ የሚቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች። ለኔ ብላኛለች። ምን ማለት ነው አልገባኝም። ከዚህ የመነዘረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው ሄደው እንደማይጠቅማት ነው። ትንሽ የብር ነው $2,000 አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2,500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁና $2,500 እንግዲህ በአመት 52,000-53,000 ብር ዶላር የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። 2,300-2,500 ብር ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙ እንችላላችሁ። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን፣ መታመሟን፣ በችግር ውስጥ መሆኗን፣ መልካም ሚስት እንደሆነች ስትገልጪ ነበር። ተሳስቻለሁ ወይስ? ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ፣ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳይው ደስ ነው ያለኝ። ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ ያ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱም ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየው እናትየው እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 ዓመት 4 ዓመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ፣ እሷም ታውቃለች። እውነተኛ ሰው ከሆነች ይሄንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም እናት ጋር እያልሽኝ ያለሽው? አዎ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አምሮስ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ በበኩሌ ለኔ ከባድ ነው ለመፍረድ ከባድ ነው። መውጣቱም ተገቢ ነው፣ መውጣትም አልነበረም። በእርግጥ እኔ በበኩሌ አንዳንድ ነገሮች መውጣት የሌለባቸው ነገሮች በእርግጥ ሚዲያ ላይ ወጥተዋል። እውነታውን ማወቃችን ለኛም ጥሩ ነው። ነገር ግን ለልጆቹ ለነጻነት ወርቅነህ ልጆች ወደፊት ይሄን ታሪክ ሲሰሙ በጣም ልባቸው እንደሚጎዳ ማሰብ አለባቸው። እኔ በበኩሌ ገና ወጣት ነኝ። በትልልቅ ሰዎች መሃል ገብቼ መፍረድ አልችልም። ስለዚህ እስኪ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንቅልፍ አሁን ተኛ ይሆናለችን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው። ሰው አንዳንዴ ሻማ ነው ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። አዘን ከባድ ነው ማለት እንዳልክ እንደዚህ ነው እንድንጸንስ እንኳን የሚያደርገን እሱ ነው። እሱ የቤታችን ሁሉ ነገር ነው። ወደ ቀጣይኛው ጉዳያችን ስናልፍ ሰሞኑን ብዙ ቲክቶከሮች እንግዲህ ወደ ጎፋ ጎርፈው ነበር። ምክንያቱም ጎፋ ላይ ሰሞኑን እንደምታውቁት በጎርፍ ምክንያት ብዙ ኢትዮጵያውያን ከባድ በተባለ ችግር ውስጥ ናቸው። እንግዲህ ብዙ ሰው ሞቷል። አሁን ከመቶ አልፏል እየተባለ ይገኛል። እንግዲህ ለዚህም እርዳታ ለማድረግ ብዙ ቲክቶከሮች ወደ ጎፋ ሄደው ነበረ። ታሳ ጋሞ አራይዞን ወገኔ ህመሜ ቻል አድርገው ያልፋል ወድካ ሀገር ይሰፋል መሽቶ አይቀርምና በላቀና ይነጋል አይዞሽ ሀገሬ እንደወሴማ
እዛም በነበሩበት ሰዓት ብዙ ሰው የራሱን ሐሳብ እያወራ ነው። አንዳንዶቹ ሲያደንቁ፣ አንዳንዶቹ ደግሞ ድራማ ነው፣ ፌመስ ለመሆን ነው፣ ጥሩ ሰው ለመባል ነው። ጀስት የማይሉት ጉድ የለም። ብዙ ነገር ነው እያሉ ያሉት። በተለይ የተለመደች አንድ እኔ በጣም ምጠላት ነገር አለች። እናንተ ሐሳባችሁን አስቀምጡልኝ። ሴት ልጅ እዛ ድረስ እንግዲህ ከሄደች የራሷን የሆነ ነገር የምትችለውን በገንዘብ ሊሆን ይችላል፣ በእህል በተለያየ ነገር ከረዳች ይዛ ከሄደች ጎበዝ ተባረኪ ተብሎ አለቀ ነገሩ። እዛ ግን መሸከሟ ቪዲዮ አክሽን ተብሎ እዚህ ተሸክማ እንትን ማለቷ አይዋጥልኝም። እኔ አልቀማችም ማልቀበለው ኬዝ ብኖር እሱ ነው። እኔ አላቅም። እናንተም ሐሳባችሁን አስቀምጡ። በዚህ ትስማማላችሁ? እኔ በበኩሌ ሴት ልጅ እንግዲህ ከወሰደች በቂ ነው። ከዛ ውጪ ሌላ ይሄ ተሸክማ ምናምን ይሄ ጭቅጭቅ ምንንጭቅ ምናምን አያስፈልግም። ምን ያህል ሰው ሞተ? እዛ ላይ ህፃናት እስከ 21 ድረስ በግምት ሞቷል። አዋቂ እስከ 108 ድረስ አሁን እየተፈለገ ቤተሰቡ የጠፋበት የጉልበታቸው ሚስጥር ያቆማቸው። አሁን እንግዲህ በጋሞ ነው የምንገኘው። ያለውን ችግር ጋይስ እንደሰማችሁት ነው። ሁላችንም የቻልነው ነገር ማድረግ አለብን። እኔም እንግዲህ ከጓደኞቼ ጋር መጥቼ የቻልኩትን በአቅሜ ለማድረግ ሞክሬያለሁ። እኔ በበኩሌ ለታይታ ነው ብዬ ነው ማስበው። 4 ነጥብ። ወንድ ችግር የለውም። ሴቷ ምንድን ነሽ አንቺ? አረ እግዚአብሔር ልብ ይስጣችሁ። ብቻ በተለይ በዚህ ኬዝ ብዙ ሰው የራሱን ሐሳብ እያወራ ይገኛል። በተለይ ፊዮና ላይ ብዙ ሰው ወርዶባታል። አዶናይ ላይም አንዳንድ ተቃውሞዎች ሲደርሱ አይቻለው። አዶናይ እንግዲህ አሜሪካን ያለው እዛ ባለበትም ታይም ስለ ጎፋ ምንም አይነት ቪዲዮም አልሰራም፣ ምንም አላለም እና በዚህ ምክንያት ብዙ ሰው በአዶናይ ተናዷል፣ ተቆጥቷል። እስኪ እናንተ በዚህ ሐሳብ ምን ትላላችሁ? እኔ በእርግጥ በዚህ እውነት ለመናገር ደብሮኛል። አዶናይ የሆነ ነገር እንኳን ማለት አለበት፣ ቢያንስ ስቶሪ እንኳን ፖስት ማድረግ ነበረበት። ጃኒ ግን ያው ሰርታለች ቪዲዮን፣ እሷም 50 ሺህ ብር እንደሰጠች ምናምን ነው እየተናገረች ያለችው። አዶናይ ብር ባይሰጥ እንኳን የሆነ ነገር ቢል እንደ ሐሳብ ጥሩ ነው ባይነኝ። እንደ ሐሳብ የነጻነት ወርቅነህ እህት ከኢንተርቪው በኋላ ሌሎችንም ምስጥር ወይም መረጃ ተናግራለች። በቲክቶክ አካውንቷ ነው ፖስት ያደረገችው። እስኪ እሱን ቪዲዮ አይተን እንመለስ። ሰላም፣ እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ እፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቀስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠቁ። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ተጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ እየጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ።
አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህ ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥምር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞች እንዴት ነው ነፂ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ ለነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን እኛ ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለእሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛ ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደለት፣ እግዚአብሔር ፈርዶለት። እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወትን ለማሸነፍ ፈልጎ ነበረ፣ ጓግቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶውን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምንም ያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅ እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል፣ ይህን ያህል ካገኘች በቂ ነው፣ ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄ ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴት እየሆነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል፣ በጣም ያዘን ነው። ይህንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም። እኔ 30 ይደገስ ሲሉኝ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ። እሱን የማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። እንግዲህ እንደሰማችሁት ነውና እንግዲህ ብዙ ነገር ነው የተናገረችው። እሷ ብቻ አይደለችም። የቀድሞ የአርቲስት ነፃነት ወርቅነህ ቤት ሰራተኛ የነበረችው አሁን ግን ከኢትዮጵያ ውጭ ናት ያለችውና እሷም ብዙ ነገሮችን ተናግራ ነበር። ላይ ገስት ላይ ቁጭ ብላ ሁላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርዱን ታረጉን ትኖራላችሁና ልጆቹ ያሉት አብረሽ ይኖርሽው እነዚህ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ለይህን ነገር ነው። ባጋዥነት ነው አብረሻቸው የነበርሽው? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታውሪ እኛ አንልም። ዝም ብለሽ ታውሪ ትጨርሽና መጨረሻ ላይ ነው የምናቀርበው። ቤቱን ታብታብ ያደርጋል። ሞዴሬተሮች ካላችሁ ሰው አስገቡ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት።
በጣም ኢቭን እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖዌራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖዌራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትዮ አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። እና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት አይደለም እንዳይጋጭባት ጋይስ እንዳይጋጭብሽ ጎንደሬ ዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሷ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ። እንግዲህ ነፃነት ወርቅነህ ምስትና ጓደኛው እንግዲህ እስካሁን ድረስ ምንም አይነት ምላሽ አልሰጡም። ዝም እንዳሉ ነው ያሉት። አንድ ነገር ቢሉ እንደ ሀሳብ ጥሩ ነበረ። ነገር ግን ምንም አይነት ምላሽም ምንም አይነት ነገር ያሉት የለም። እንግዲህ አዲስ ነገር ካለ ወደፊት ይዤላችሁ መጣ ይሆናል እና የዛሬው ቪዲዮን ይመስላል። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ይህን ቻናል ሰብስክራይብ አድርጎ አምስካትን የማቲ ይመቻቸው። ፒስ